ታውቃላችሁና እኛ ያሳኑን እድሉን ካገኘን ጎበዞች ጀግናዎች እንደሆነ ማሳየት አለብን። የእናንተ ሞዴል መሲ ደግሞ ይሄው ሱቃችን አብረን እንከፍታለን እንድትመጡ ለማዳሞቻችን ደግሞ የኔን ቪዲዮ የኔን ሱቅ ይሄው ማዳም ቤት ስትሰራ እንደዚህ ቆይታ እንዲሰርታለች እያላችሁ አሳዩአቸው። ለነሱ ጭንቅላታቸውን መፈተኛ ይሆናል። ምክንያቱም እንጀራ ግዢልኝ እያሉ እያመጡ ሳሚ እንጀራ ግዢልኝ ብለው እያመጧቸው ከማዳሞቻቸው ጋር ሲመጡ እኔ እዛ ቤት ብዙ አመት እንደሰራው ሰትዬ መልካም እንደሆነች እያሰራችኝ እንደሆነች ነግሬላቸው እንደዚህ አይነት ስራ እየጀመሩ ልጆች አሉ። አስፈቅደው አንድ ነገር ግን ላሳውቅሽ፣ እኔ ኖርሽም አልኖርሽም ስላንቺ እድሜ ልክን እመሰክራለሁ። አንቺ ጀግና ነሽ፣ ሀቢባ ጀግና ነች። ብዙ ጀግኖች አሉ ራሳቸውን ካለው ቻሌንጅ አሸንፈው ራሳቸውን ያወጡ ጀግኖች አሉ። ከአስመሳዮች ውጭ አስመሳዮችን ታያቸው። እኔ ባንቺ ሁሌ እኮራለሁ። ዛሬ እኔ እውነቴን ነው የምነግርሽ ሀቢባ ጎንደር ማለት ነው ጎንደር ለጥምቀት ሂጄ ሀቢባ ባጠገቤ ልፍ ስትል የእውነቴን ነው የምነግርህ ሀቢባ ነይ ሰላም ማለት አቅቶኛል። ዝም ብዬ አለፍኳት። ባጠገቤ እኮ ነው ያለፈች። ከባለቤቷ ጋር ሆና ባጠገቤ እልፍ ብላ አለፈች። ሀቢባ በጣም እግዚአብሔር የመረጣት ድንቅ ሴት ነች። ያለውን ኢንቫይሮንመንት አሸንፋ እህቶቿን ለመርዳት የተነሳች ጀግና ሴት ነች። እኔ ለሀቢባ ማሽቃበጥ አልፈልግም። ሁላችሁም ሀቢባን እንድትሆኑ እፈልጋለሁ። ሁላችሁም መሲን እንድትሆኑ እፈልጋለሁ። ይሄ እውነት ነው ነግራችሁ። ሀቢባ ጎንደር ላይ አግኝቻት እዛ ፒያሳ ላይ ወጣ። እኔ ቪዲዮ አለኝ ቀርጫታለሁ። ንጹህ ልብ እንዳላት የዋህ እንደሆነች ያኔ አይቻታለሁ። እግዚአብሔር እድሜና ጤና ይስጥ። ልጆቿን እግዚአብሔር ከፍ ያርግላት፣ ትዳሯን ያቆይላት። እኔ ሀቢባን አልጠላትም። የምጠላትም ምክንያት የለኝም። አንድ ቀን አውርተን አንድ ቀን ተነጋግረን አናውቅም። ሰው እህቶች ከአረብ ሀገር ሲወጡ ሰው ማይወደዋል። እኔ አንድ ቀን ክፉን ተመኝቼላት አላውቅም። አንድ ቀን ጥላቻዋን ተመኝቼላት አላውቅም። ድንቅ ሴት ነች። እግዚአብሔር በዘመኑ ከፍ ያደረጋት ሴት ነች። ከፍ ትበል፣ ሁሌም ከፍ ትበል። መስዬም ከፍ ትበል። መሲ አንድ ነገር ምነግርሽ ግን አሁን ከማዳምሽ ቤት ስለወጣሽ ነገሮች፣ ቻሌንጆች፣ ፈተናዎች ያበቁ እንዳይመስልሽ። ከዚህ በኋላ ይበጂ እንደውም በአዲስ መልክ ይጀምራል። ይሄ ሁሉ መቋቋም አለብሽ። እሺ መሲ ጠንካራ መሆን አለብሽ። እህቶች የሆነ ቦታ አቺፍ ካረጉ በኋላ ነገሮች ያበቁ እንዳይመስላችሁ። ሁሌም ጠንካራ እንድትሆኑ ነው። ሁሌም ጀግና በማንነታችሁ በምንነታችሁ በቤተሰቦቻችሁ ቢመጡባችሁም እንዳትወድቁ ጀግና እንድትሆኑ እፈልጋለሁ። ብዙ ሰው የሚያስበው የሆነ ሰው ተቃራኒ የሚመስላቸው ሰዎች አሉ። አይደለም። ለምን ብዬ እኔ ለአረብ ሀገር ከቆንኩኝ አረብ ሀገር ላሉ ሰዎች ክብር አለ። አረብ ሀገር ውስጥ ላሉ እህቶች ክብር አለ። እና መስዬ አንቺ እግዚአብሔር ነው ከፍ ያደረገሽ። እግዚአብሔርሽን አመስግኝ፣ ሰው አይደለም። በርቺ፣ ጠንክሪ፣ ትልቅ ቦታ ድረሽልኝ። እግዚአብሔር ከፍ ያደርግሽ። እህቶችን ከሷ ተምራችሁ በዙሪያችሁ ያለው ውጥቅጥ ነገር ደምስሳችሁ ከፍ በሉ። ይሄን ነው የምፈልገው። ገስ ውስጥ ያላችሁ አውሩ። ሱሱ አለች፣ ሄለን አለች፣ ዜድ አለች፣ ጓል አለች። ጓል መቀሌ እንዳልልሽ፣ ጓል መቀሌ አይደለሽ። ጓል ማን ነው የሚለው? አባ ምናምን ነው። አውሩ፣ እድሉ ልስጣችሁ። ግን ኮምፕሊት ሼር፣ ታፕ ፎሎ አድርጉ።
ይሄን አዲስ ቻናል ፎሎ አድርጉት። እንደገና ደግሞ ጊፍት እፈልጋለሁ። ጊፍት መስጠት ከፈለጋችሁ ቴንክ ዩ። ማን ይጠላል ጊፍት? ጊፍት ስጡን። ይኸው ለጊፍት ነው ሙሉ ያደረጉት። ቴንክ ዩ አርሴማ፣ አመሰግናለሁ። ሄለን የኔ ውድ፣ በነገራችን ላይ ሄለን አብርሽ አብርሽ ማንን እንዴ? አብርሽማ ጊፍት ካልሰጠኝ አላስገባም። ዛሬ የኔ ነው ስልጣኑ። ጊፍት ስጠኝና አላስገባም። ወንድ ከሆንክ እስኪ ወንድ ከሆንክ ጊፍት ስጠኝ። አስገባ። የአብርሽን ፋንታ እኔ ልስጥ። አላስገባውም። ጊፍት ከሰጠኝ አስገባዋለሁ። ጊፍት ሳይሰጠኝ ለምን አስገባዋለሁ? ይኸው አሁን አየሽ፣ ይኸው እኔ አውቀዋለሁ። ወንድሜ የዋ ነው፣ ምስኪን ቅን፣ የኔ እናት የኔ አባት የተበደለ ስንት ዓመት ስቃዩን ያየ የኔ ቢጤ አባቴ እንዴት ነህ? በነገራችን ላይ አብርሽን ከውስጤ ነው የምወደው። የ15 ዓመት የ14 ዓመት ጓደኛዬ ነው። ስንት ነገር ሲደርስብኝ ከጎኔ የቆመልኝ፣ የትም ብሄድ አብሬው የምከተለው ወንድሜ ነው አብርሽ። የኔ አባት የኔ ቀን የኔ ንጹህ ወንድሜ እወድሃለሁ በጣም። እኔ ሙልድ ነው ማድረግ ሳብዬ። ለማንኛውም በዛሬው ፕሮግራም ግን ደግሞ የበለጠ ጊፍት እንዲሰጡ አንድ ሀሳብ ልስጥ። ነጠላ ነገር ደግሞ የሆነች ነጠፈ ብታረግ ለልመናው ደስ ይላል፣ የተሻለ ይሆናል። አብርሽና እኔን ተጎዳ ነው እህቶቻችን ለማዳን ብለን ሁለታቸው ታብች እንደ ካሮት ወደ ታች አደግን አባቴ። ካሮትማ እኮ በእናትህ እድገቱን ጨርሶ ተመጡ። እኛ ካሮት ያው ከርከሮ ነው የሆነው። ካሮትማ እውነት ነው። ኧረ ተው፣ መቼ ገና መቼ ተነካና እግዚአብሔር ቀን አለው። ኋለኞቹ ፊተኞቹ ኋላ ይሆናሉ። ሆነብን ይሆናሉ። አንድ ነገር ልንገርሽ፣ መቼ ተነካና ምናምን ላልሽው ሰው እናቴ በራሱ ምክንያት ፎቅ ሰርቶ ቤት ከሰራ በኋላ እኛ ምን ሰራን? ጎጆ ቤት እኮ አልሰራም። ፎቅ እኮ እየፈረስተ ነው። አብርሽ እና እኔ ሆቴል ላይ ተገናኘን። መገናኛ ልክ ነኝ አብርሽ? ቤት ቢኖር ኖሮ ቤት አትጋብዘኝም ነበር? ትክክል፣ እውነት ነው። ገስት ሃውስ ነው የተገናኘ ነው። ገስት ሃውስ ውስጥ ለዛውም ጉራጉንዱ ሰው ይኖርበታል ያልተባለው ሰፈር ውስጥ ምለው በምክንያት አዳነች አበቤን ያኑርልን ብቻ። ማን ያውቃል? እድል እብድ ነው አብርሽዬ። ልክ ነው አብርሽ፣ ልክ ነው። ሳሚ ግን ስንት ፎቅ ነው ያለህ ግን አንተ? እኔ አይ ፎቅ ቶ ልቤ ፎቅ በሆነ ልቤ ራሱ ፎቅ በሆነ ያለኝን አሳጥኝ። እኔ እኮ እግዚአብሔር ምስክር የምር ግን እውነት በእውነት እንደው በጣም ግን በስደተኞች ጉዳይ ላይ ሲነሳ ያው የሚነሳ አለ። ደብቄ ማቅ ነገር አለ አባቴ። እኔ እኮ ሰው ያደረኩህ እኔ ነኝ አውቃለሁ። ኢትዮጵያ የተሳፈርኩ ሰዓት እኔ ገስታ ውስጥ ጠርቻለሁ። አንተ መኪና ውስጥ ነው የምታድረው። ገመናችን አናወጣጣው፣ ምክንያቱም እግዚአብሔር ነው የሚያውቀው ገመናችን። ልክ ነው። ግን እኮ አብርሽ እኔ የሚመስለኝ ማለት ነው ይኸውላችሁ ዱባይ ማለት ነው አልጋ ይዤ ልጠብቅህ እኔ አብርሽ እኔ እያለሁማ ማንም አልጋ ይዝልን ብዬ ማለት ነው ወረርኩበትና አልጋ ይዤ የጠበቅኩት። ከዛ አልጋውን ሲያየው ኢትዮጵያ ውስጥ እንኳን ራሱ እንደዚህ አይነት አልጋ አይቶ አያውቅምና ለኔ ሞራል ብሎ
ኢንተርኔት ላይ ገብቼ ኦንላይን ላይ አይ ነገር ባይዘዌ እንቅልፍ አልወሰደኝም እኮ ታውቃለህ። እንዴት ይወስዳል? አልኬሻ በጠራራ ወስጄ አስተኝቼ እንዴ በእውነት ኢጃዛ ቤት ብታስተኛኝ ይሻል ነበር። ዱባይ መተና አዘረገ የሆነ አልጋ ያዝልኝና ጠብቄ ዱባይ መጥቼ አልጋ ምናምን ብየው ባለ አንድ አልጋ የሆነ የሞተ ኪችን ነው የሚመስለው። አንቺ ምን የለው ዱባይም እንዲህ አይነት ቤት አለ እንዴ ነው ያስባለኝ። እግዚአብሔርን የመርካቶ ያመሸበት ያለኝን ነው እኮ የሞከርኩት። አመሰግናለሁ የምህረትህን ብዛት የደግነትህ ጉልበት። ዋናው ማሰብ ነው አለች አያት። ምስኪን እናት አያትዬ፣ እግዚአብሔር እንደው ጤናሽን ይስጥሽ። ሌላ ምንም ማለት ነው። አለምዬ ብዙ ነገር ይሆንሽ። በነገራችን ላይ ኮፒሊንግ ሼር ታፕታፕ አድርጉት። ይሄንን ቻናል ፎሎ አድርጉት። ዛሬ የሆነ ቦታ መድረስ አለበት። ዛሬ ማንም ታች ቢያወርደን ግን ታሪክ አለን፣ ኳሊቲ አለን። ለማሳሚ ወደዚህ ታች የምታየውን አንበሳ አንድ ቀን ይሄው ታች ፕሮፋይል ይታያል። አንበሳ አለ እንዴ? እናሳ ሄሊ አንቺ እኮ ሄሊ በቃ እኔ ምልሽ እኔ እግዚአብሔር ይወርድላል አንድ ቀን አመን ብቻ እድሜ ጤና ይስጥሽ ነው። ሄሊ አንቺ አሜን ለሁላችንም ይስጠን። በችግሬ የደረሽልኝ ውህቴ ነሽ። ማረሳው እንዳይመስልሽ። አንተም ደራሽ ነው። አረቦቹን ድምጼ ረብሿቸው ደውላ ምን ብትለኝ ጥሩ ነው አምትስማ ሳውት ትለኛለች። ድምጽ ሰምተሃል የሆነ የሚጮህ ሰው ምናምን። አረ እኔ ላይቭ ላይ ነኝ አልኳት። አረ ተው ልተኛበት አለችኝ። ለካ እየጮኩ ነው አንተ ማረም ረኩድ እግዚአብሔር። ኤርፎን አድርገህ ከሆነ አብርሽ ያንተ ድምጽ አይታወቅም ስታወራ። በነገራችን ላይ ድፍን አድርጌ ጆሮዬ እየጮኩ ነው። ኤርፎን ነበር እህቶቼ፣ ማንም ያልነገራችሁ ነገር ልንገራችሁ። ይሻላል። ቁስላችሁን ራሳችሁ አክሙ። የዛሬ ርዕሴ ይሄ ነው አይደለ? ማንም አያክምላችሁ፣ ማንም ፕላስተር አይሰጣችሁ። ራሳቸው የወጓችሁን ያደሟችሁን፣ ከጀርባ የወጓችሁን፣ ከፊት ለፊት የወጓችሁን፣ ያደሟችሁን፣ ያስለቅሷችሁን፣ ወደ ታች እንድትወርዱ ያደረጓችሁን ሰዎች ልትበቀሉ ከፈለጋችሁ ቁስላችሁን አክሙ። ራሳችሁ አስታሙት። መሲ ራሷን አስታማ ነው እዚህ የደረሰችው። ሄለን ራሷን አስታማ ነው እዚህ የደረሰችው። አብርሽ ራሱን አስታማ ነው እዚህ የደረሰው። አብርሽን ለመግደል ለመጣል እኮ ድሮ ነደሩ ዛረሩ የሚባሉ ናቸው ባናቱ የተከሉት። እንደ አንተ እሱ ሰውዬ ግን አለ እኔ እንጃ አላውቅም። ይኑር አይኑር አላውቅም። ሳሚዬ ግን ደሩ አለ እንዴ? ግን ዩቲዩብ ተዘጋ አይደለ? ይኸውላችሁ ቤተሰብ በድሏቸዋል። የስ ፍቅረኛ በድሏቸዋል። የስ ጓደኞቻችሁ በድሏቸዋል። የስ ተዋችሁ፣ ለእግዚአብሔር ስጡትና እናንተ ቁስላችሁን አክሙና ተነሱ። በሁለት እግራችሁ ቁሙ። ያኔ ድምጥ ማጣቸው ይጠፋል። እናንተ እኮ በሁለት እግራችሁ ስላልቆማችሁ ነው ማንም መሳቂያ መጫወቻ የሚያደርጋችሁ። የአረብ ሀገር ሴት ቤተሰብ መጣች። እቺ ገና በስልክ እቃዋ እንትሟ ምናምን ያለችን አሁንማ መታ ምን ታደርጋናለች ላሏችሁ ቤተሰቦቻችሁ በእግራችሁ ቆማችሁ አሳዩአቸው። ራሳችሁን አሸንፉ። አብርሽና እኔ እድሜ ልካችን የታገልነው ለምን እንደው ታውቃላችሁ? እናንተ በሁለት እግራችሁ እንድትቆሙ። ሌላ ትርጉም የለም። ቢኖረንማ እንበዘብዛችሁ ነበር፣ እንዳስመሳዮች እንበላችሁ ነበር። አስመሳይ ሆነን ሱፍ አድርገን መተን እንጨፈጭፋችሁ ነበር አይደል አብርሽ? በትክክል። አይ የሰው ሀቅ ምን ያደርጋል ሳሚዬ። በነገራችን ላይ እኔ ከአሁን ቀደምም ተናግሬያለሁ። ሳሚ ሲጨፈጭፉ ምናምን በነበረበት ሰዓት
ያኔ ማንም ባልነበረ ሰዓት አስክሬን ሁሉ የምትሸኝ ሰው የነበርክ ሰው ነህ። ዛሬ ላይ ግን ይሄ የቲክቶክ ዘመን መጣና አሸርጋጅና አጨብጫቢ በሞላበት ዓለም ላይ አንተ ብታወራ ወይ እኔ ባወራ ምንም ከመጤፍ የሚቆጥረን አይኖርም። እመነኝ። ለምን ትናንትናን የሚረሳ ጥቂት ህብረተሰቦች አሉ። ሙድ ይዙብናል እንደ ቀላል አባቴ ሙድ ይዙብናል። ቀላል ሁሉም እኮ አይደለም አብርሽ። አሁን ጫማ መስቀል ነው ያልነብን። አይ ጥቂት አልኩ እኮ እናቴ፣ ጥቂት አልኩኝ ነገር። ምንም እኔ ሳወራ የሚስተካከል ነገር የለም። እኔ ጥቂት ነው ያልኩት እንጂ ሁሉን አላጠቃልልም እናቴ። አብርሽ አንድ ነገር ማለት የምፈልገው ነገር ልንገር፣ እስከ ሞት ድረስ ማለት የምፈልገው ነገር ልንገር። እህቶች በሁለት እግራችሁ ቁሙ። ለኔ ስትሉ አይደለም፣ ለአስካላይ ስትሉ አይደለም፣ ለቤተሰብ ስትሉ አይደለም፣ ለቲክቶከሮች ስትሉ አይደለም፣ ለራሳችሁ ስትሉ በሁለት እግራችሁ ቁሙ። እንደ መሲ በሁለት እግራችሁ የቆማችሁለት ማንም ያከብራችሁ። በሁለት እግራችሁ ቁሙ። ስትቆሙ ሸዋለው የስ ያደማል፣ የስ ያማል፣ የስ ግን በሁለት እግራችሁ ቁሙ። እናንተ በሁለት እግራችሁ የቆማችሁለት ቤተሰብ ቅስሙ ይሰበራል። የአስመሳዩ ፍቅረኛችሁ ቅስሙ ይሰበራል። ወንድ በድሏችኋል አይደል? ባሎቻችሁ በድሏችኋል፣ ቺት አድርገውባችኋል አይደል? ትናንትና ሄዳችሁ እጃችሁን ካፋችሁ ጭናችሁ ሽምቅቅ ብላችሁ ተመልሳችኋል አይደል? ዛሬ በሁለት እግራችሁ ቁማችሁ እነሱን ማሸነፍ የምትችሉት ከፍ ብላችሁ። እናንተ ከፍ እንድትሉልኝ ይፈልጋሉ። ያመማችሁ ያለቀሳችሁ በር ዘግታችሁ ራሳችሁን 3 ቀን 4 ቀን ያለቀሳችሁ እህቶች ከፍ በሉ። ቁስላችሁን አክሙትና ተነሱ። ዶክተር ጋር አትሄዱ። እናንተን እንደ ፋራ፣ እናንተን እንደ ደደብ፣ እናንተን እንደ ሌባ አድርገው ያዩዋችሁን ሰዎች ቁማችሁ አሳዩዋቸው። ያኔ ያከብሯቸው። እየወጣሽ በየቲክቶከሩ ወይ ነበረ ሶፍት አቀብሏት ምናምን አትባሉ። እኔና አብርሽን ዛሬ ሚዲያ ላይ እንዳንመጣ ሊያረጉን የሚችሉ ብዙ ምክንያቶች ነበሩ አይደል አብርሽ? ግን እኛ ያንን አይደለም የሰማነው፣ ራሳችንን ያዳመጥነው አይደል እንዴ አብርሽ? ቴንክ ዩ። ስለዚህ አብርሽ ብዙ ነገር ተብሏል፣ ሳሚ ብዙ ነገር ተብሏል፣ መሲ ብዙ ነገር ተብላለች፣ ሄለን ብዙ ነገር ተብላለች። ግን የተባልነው ነው እንዴ መስማት ያለብን ወይስ እኛን ነው መስማት ያለብን? ራሳችሁን አዳምጡ፣ ራሳችሁን አዳምጡ። አብርሽ እኮ የሚያኖረው እኮ ስራው